ሰላም እንዴት ናችሁ? ይህ ሲቲዝንሽፕ ለሰባተኛ ክፍል ዩኒቱ ስቴት ኤንድ ገቨርንመንት ሀገርና መንግስት የሚል ነገር እናያለን። ከዚህ በፊት በነበረ ዩኒት አይታችሁ ከሆነ ወይ ቪዲዮቻችን ወይ ደግሞ ከትምህርታችሁ ተረድታችሁ እንደሆነ ዜግነት ምን እንደሆነ፣ ጥሩ ዜጋ የሚባል ጥሩ ያልሆነ ዜጋ የሚባል ምን እንደሆነ አይተናል። ዜግነት ለማግኘት የግድ ህግ መኖር አለበት። ያን ዜግነት የሚፈቅድ የአንድ ሀገር ህግ መኖር አለበት። ያንን ህግ የሚያወጣ ደግሞ የሆነ የሚታወቅ ግሩፕም ቢባል የሚታወቅ ያገበኛል የሚል አካል መኖር አለበት። ያም መንግስት የሚባል መኖር አለበት። ስለዚህ ስቴት እንደ ገቨርንመንት የሚለውን ማወቃችን የትኞቹ ናቸው መብቶቻችን ብለን የምንጠይቀው አካል እንዲኖር ያስችላል ማለት ነው። ስለዚህ በዚህ ዩኒት ይሄንን እናያለን። ሀገር ግን ያለ መንግስት ይኖራል ወይስ ሀገር ማለት ምን ማለት ነው? በዋናነት በዚህ ዩኒት ሀገር እንዴት ይመሰረታል? እናንተ አሁን ሀገር መመስረት ብትፈልጉ how can you do that? ስለዚህ ሀገር ምንድን ነው? the concept of state ሀገር ምንድን ነው? በዚህ ዩኒት እንድታውቁ የተፈለገው ያ ነው። ሀገር ምንድን ነው? ሀገርስ እንዴት ይመሰረታል? አሁን የተወሰኑ ግለሰቦች ሀገር መመስረት ይችላሉ። ሀገር ምንድን ነው? ኦኬ ሀገር ወይም ስቴት የሚባለው ነገር ስቴት the term state refers to an organized political community። እንግዲህ እዚህ ጋር ስቴት የሚባለው ነገር ኦርጋናይዝድ የተደራጀ ነው። ሲደራጅ የሆነ የሚያደራጅ አካል አለ። ኖርማሊ የሚደራጁበት ስምምነት አለ። ኖርማሊ በቡድን ስትሰሩ የቡድን ስራዎቻችሁን ያ ቡድን ኦርጋናይዝድ ነው ይታወቃል። ቀድሞውኑ የመሰረቱት ሰዎችም ይታወቃሉ። ማን ያን ግሩፕ እንደመሰረተው ይታወቃል። ከዛ ግሩፕ እንዴት መውጣት እንደሚቻል ይታወቃል። ማን እንደሚያፈርሰው። ኤኒዌይስ ኦርጋናይዝድ ማለት ታሰበበት ዴሊብሬትሊ ወይም ዊዝ ፕላን ዊዝ ሩልስ ወይ ደንብ ህጎች ይኖራሉ። በዛ ህግ በዛ ስምምነት መሰረት የሆነ ኦርጋናይዝድ የተደረገ ነገር አለ፣ የተደራጀ። ስለዚህ it refers to an organized and ሁለተኛ ፖለቲካል ኮሚኒቲ it is not social community or it is not religious community or it is not actually some other community but it is political community አሴ ኮሚኒቲ እንደመባል ለምሳሌ እናንተ የክፍል ተማሪዎች እንደ ኮሚኒቲ ማየት እንችላለን። ጎረቤቶቻችሁን እንደ ኮሚኒቲ ማየት እንችላለን። ኮሚኒቲ ማለት ባጭሩ በአንድ አካባቢ የሚኖር ማህበረሰብ እንደማለት ነው። so a group of individuals living in some locality just like that maybe neighbors ሊሆን ይችላል ጎረቤት። ፖለቲካል ኮሚኒቲ ሲባል ከዚህ ለየት ያለ ነው። that community must be based on politics or based on political commitment ፖለቲካዊ በሆነ ስምምነት የተገነባ ማህበረሰብ ወይም አንድ የፖለቲካ አቋም ያለው ማህበረሰብ ብንለውም የተሳሳትን አንሆንም። so an organized political community governed by ስለዚህ if it is organized so there must be something that ties together አብሮ የሚያቆራኛቸው ነገር እንዳለ መገመት ጥሩ ነው። governed by a single authority this አንድ የሚያደርጋቸው ነገር ይሄ ነው። ሲንግል አውቶሪቲ ማለት ፓወር ማለት ሰምታችኋል። አውቶሪቲ ፓወር ሁለቱ ተመሳሳይ ነገሮች ናቸው፣ ግን ለተለያየ ዓላማ ነው የሚያገለግሉት። ኦኬ አውቶሪቲ ኖርማሊ ዲሞክራቲክ በሆነ ሶሳይቲ እንዲያስተዳድራቸው እንዲመራቸው ስራን እንዲያስኬድላቸው የመረጡ የተወሰኑ ሰዎች አሉ ማለት ነው። በራሳቸው በነፃ ፈቃዳቸው አውቶሪቲ የሚባል ያ ነው። የክላስ አለቃችሁ ወይም ሞኒተሩ ምን አውቶሪቲ ነው ያለው ወይስ ምንድነው? ኦኬ ስለዚህ ያ አውቶሪቲ ስልጣኑ ወይም ሰዎችን እንዲህ አድርጉ አታድርጉ የሚልበት መንገድ የመጣው ሰዎቹ ተስማምተው ካወጡት ህግ ከሆነ ብቻ አውቶሪቲ የሚባለው። ከዛ ውጭ ግን ራሱ
ህሊናው እንዳመጣው አእምሮ እንደፈቀደ ጉልበት እንዳለው ብቻ የሆነ ሰው ስለመከረው ብቻ የሚያደርገው አይነት ሁኔታ ከሆነ አውቶሪቲ ሳይሆን ፓወር ነው የሚባለው። ስለዚህ ፈላጭ ቆራጭ፣ አዛዥ፣ አለቃ ምናምን የሚባለው ለፓወር ለሚለው ነገር ነው ፓወር። ስለዚህ አሁን አውቶሪቲ ባለስልጣን ብትሉት ስልጣኑ የሰጠው የሆነ ግሩፕ አለ፣ የሆነ ህዝብ አለ። ፓወር ከሆነ ግን የሆነ ጉልበተኛ አሸንፎ በራሱ መንገድ ከዛ ቦታ የሚነቀንቀውም የለም፣ ወደዛ ቦታ እየወሰደውም የለም። በዛ መንገድ አንደርስታንድ ማድረግ ይቻላል። ዞሮ ዞሮ በአንድ አውቶሪቲ በአንድ ሁሉም ተስማምቶበት በመረጠው የስልጣን ምንጭ የሚተዳደር ኦርጋናይዝድ የሆነ ፖለቲካል ኮሚኒቲ ስቴት ይባላል፣ ሀገር ይባላል ማለት ነው ባጭሩ። ከዚህ የምንረዳቸው የተወሰኑ ነገሮች አሉ። በዚህ ኮንቴክስት ስቴት የሚባለው ወይም ሀገር የሚባለው ፎርማሊ ስታብሊሽድ ነው። ኢንፎርማሊ ሳይሆን ሲፈለግ የሚበተን ሳይፈለግ የሚበተን ሲፈለግ የሚሰበሰብ አይነት ኮሚኒቲ አይደለም ያለበት። ፎርማሊ ኤስታብሊሽድ ፖለቲካል ኮሚኒቲ ገቨርንድ ባይ ገቨርንመንት ባጭሩ። በዚህ መንገድ ሀገር ውስጥ ዜር አር ኢንዲቪጁዋልስ ኦር ፒፕል ግሩፕ ኦፍ ፒፕል ዛት ኢዝ ዋይ ዊ ሴድ ኦርጋናይዝድ ፖለቲካል ኮሚኒቲ። ኮሚኒቲ ስንል ዊ አር ሪፈሪንግ ቱ ዘ ፒፕል፣ ሰዎችን ሪፈር እያደረግን ነው። ሶ ሞር ኦር ለስ ኒመረስ በጣም ብዙ ሰዎች እንዳሉ ቲንክ ማድረግ ያስፈልጋል። ብዙ ሰዎች፣ የተወሰኑ ሰዎች ሳይሆን ብዙ ሰዎች። በእርግጥ በዓለም ዙሪያ በጣም የሚደንቁ 2000 ከዛም በታች የህዝብ ቁጥር ያላቸው ሀገራት አሉ። በነገራችን ላይ እንግዲህ ይሄ ኒመረስ የሚባለው ብዙ ቁጥር የሚያመለክት ቢሆንም ስንት ሰው ያለበት ነው ሀገር የሚባለው። ኦኬ ዞሮ ዞሮ እነዛ ሰዎች ግን በዘላቂነት የሚኖሩ ለስራ ብቻ ስለመጡ አይደለም፣ በዘላቂነት የሚኖሩ በአንድ ስፔሲፊክ ቴሪተሪ ማለት ቦታ ነው፣ መሬት ነው፣ በአንድ የቆዳ ክፍል ውስጥ በአንድ ሀገር ድንበር ውስጥ በሚለው ሀብ ዜሮ ኦውን ሲባል እንግዲህ ራሳቸው የመረጡት ማለት ነው፣ የተስማሙበት ገቨርንመንት ቱ ዊች ዘ ማጆሪቲ ኦፍ ዘ ፖፑሌሽን ሰሚትስ። እንግዲህ እዚህ ጋር እንግዲህ የሲቪክ ሳይንስ ሀሳብ ይመጣል። ማጆሪቲ ኦፍ ዘ ፖፑሌሽን ሰሚትስ ማለት በጣም ከነዋሪዎች መካከል አብዛኛው ሰው የተስማማበት ማለት ነው። ስለዚህ 50+1 ይሆነናል ብለው የመረጡት መንግስት ከሆነ በቃ ያ መንግስት የዛ ሀገር መንግስት ነው እንደማለት ያህል። የሲቲዝንሽፕ ወይም ደግሞ የዲሞክራሲ ጽንሰ ሀሳብ እዚህ ጋር ሊመጣ ነው። እንግዲህ ዲሞክራሲ የሚለው ላይ በደንብ እናወራበታለን። and are free from outside interference ከውጭ ኃይል ወይ ደግሞ ከውጭ ሀገራት ተጽዕኖ ወይ ግብጽ ወይ አሜሪካ ወይም አሜሪካ ራሱ ስትቋቋም ወይ የእንግሊዝ ወይም የፈረንሳይ ወይም የራሽያ ስምምነት ሳይሆን እዚያው ሀገራት ተስማምተው የመረጡት መንግስት ነው ይባላል። ግን አንድ ነገር ብዙ ሀገራት በተለይ ዲዩሪንግ ዘ ዴት ኦፍ ኢንዲፔንደንስ ሂስትሪ ትማራላችሁ፣ በቀጣይ ስለ ታሪክ ትማራላችሁ። ወይም ያ ከዚህ በፊት ብዙ ሀገራት በቅኝ ገዢዎች የተያዙ ነበሩ። ነፃነታቸውን ካወጁ በኋላ መንግስታቸውን ያቋቋሙላቸው ሌሎች ሀገራት ናቸው። ራሳቸውማ በቅኝ ግዛት ውስጥ ነበሩ። ዞሮ ዞሮ ለጊዜው እንድታውቁት በዚህ መንገድ ስለሆነ ነው እንጂ ማንም ጣልቃ የገባባቸው የሚለው ጽንሰ ሀሳብ ለማስቀመጥ ነው እንጂ ማንም አያግዝም የሚል ነገር የለውም። ዞሮ ዞሮ ግን ፍሪ ፍሮም አውትሳይድ ኢንተርፌረንስ ማለት የውጭ ተጽዕኖ የሌለበት፣ ውጭ የሚባል ማለት አውትሳይድ ዘ ኦርጋናይዝድ ፖለቲካል ኮሚኒቲ በአንድ የፖለቲካ ማህበረሰብ ውስጥ ካሉ ሰዎች ውጭ የሆነ ነገ በዘላቂነት ለመኖር የማያስብ ሰው የማያስገድድበት ማለት ነው። ሰው በዚህ መንገድ እንግዲህ ሀገራት የተቋቋሙበት በጣም የተለያየ ምክንያት አላቸው። ነገር ግን ሀገር የሚባለው ነገር ያስፈልጋል አያስፈልግም? ምን ታስባላችሁ? መጽሐፋችሁ እንደሚለው the existence of the state is required ያስፈልጋል ይላል። ሀገር የሚባለው ነገር ያስፈልጋል። እንግዲህ ለምሳሌ ኢትዮጵያዊ ነን። ኢትዮጵያ የሚባል ነገር ባይኖርስ መኖር አንችልም? እንችላለን? አንችልም። ስለዚህ ግን ያስፈልጋል ይላል። ምክንያቱም it arises from the fundamental needs of life ህይወት ሀገር ይፈልጋል እያለን ነው። ኦኬ እርግጥ ነው
መሰረታዊ ፍላጎት ከሚባሉት መካከል ግን ሀገር የሚል ነገር የለም። ዞሮ ዞሮ ግን ኦኬ ሀገር የሚባል አንድ ሀገር ይኖረዋል መዳረሻ አለው በሚለው እንያዘው። ያ ሰዎች ዞሮ ዞሮ ሀገር ቀይረው ሌላ ሀገር ቢኖሩም ያው የሆነ ቦታ ይኖራል። ያ ቦታ ደግሞ የሆነ ኦርጋናይዝድ ፖለቲካል ኮሚኒቲ አለው፣ የሆነ አውቶሪቲ አለ ያን አካባቢ የሚያስተዳድር በሚለው መንገድ መረዳት እንችላለን። ሶ ይህን ሀገር የሚባለውን ነገር ለመመስረት ህግ መጠቀም ወይ የሆነ ህግ መከተል ያስፈልጋል። በተለይ ሰዎች አላስፈላጊ ያለመግባባት ውስጥ ሲገቡ ለማስማማት እና የተለያዩ ሰላማዊ ሂደቶችን ለመሄድ ሀገር የሚባል ነገር ያስፈልጋል። ከዛ ውጭ ማን ይሰማል? ማን ነው ተው ቢል አቤት ብሎ ከዛ አለመግባባት የሚወጣው? ዞሮ ዞሮ ለዚህም ሲባል ህይወት ሰላማዊ ሆና እንድትቀጥል ሀገር ያስፈልጋል ከሚለው ጽንሰ ሀሳብ ጋር የተያያዘ ነው። ናው በዚህ ሰዓት ከ200 በላይ ሀገራት አሉ በዓለም ዙሪያ። ስለዚህ ኢትዮጵያ አንድ ብላችሁ ብትቆጥሩ ወደ 200 የሚደርሱ ሀገራት አሉ በዓለም ዙሪያ። ስለዚህ እነዚህ የራሳቸው የሆነ የፖለቲካ አይዲዮሎጂ አላቸው፣ የሚያምኑበት የፖለቲካ ሀሳብ አለ። በዛች ሀገር ብቻ የሚተዳደር የዚያች ሀገር ዜግነት ያገኘ ህዝብ አላቸው። ያ መንግስት የሚያስተዳድረው ደግሞ የሆነች ክልል የሆነ መሬት አለ፣ ዛት ቴሪተሪ የምንለው ነገር ያ ነው። ስለዚህ ህዝቡ ተስማምቶ የመረጠው መንግስት አለ ማለት ነው። ያ ሶ በዚህ መንገድ ሀጠር ዘ ኤሌመንትስ ኦፍ ስቴት ሀገር የሚባለውን ለመመስረት በጣም ዋና አስፈላጊ የሚባሉ ነገሮች አሉ። ግብአቶች እንበላቸው ኤሌመንት፣ ዞሮ ዞሮ ግን ግብአት መሰረታዊ የሆኑ ነገሮች ናቸው። ሀገር የሚባለውን ለመመስረት የሚያስፈልጉ ኤሌመንትስ ኦፍ ስቴት ወይም ሀገርን የሚመሰርቱ ጉዳዮች እንበላቸው ወይስ ሁኔታዎች እንበላቸው? ኦኬ ሶ የመጀመሪያው እንግዲህ እዚህ ጋር ፊገር ላይ እንደምታዩት ሰው አለ፣ ቴሪተሪ አለ፣ ገቨርንመንት አለ፣ ሶቨርኒቲ አለ፣ ህዝብ አለ፣ መሬት አለ፣ መንግስት አለ፣ ሉዓላዊነት አለ። ሉዓላዊነት ማለት ቅድም ስናወራ ምን ብለን ነበረ? ዊዛውት ወይም ደግሞ ፍሪ ፍሮም አውትሳይድ ኢንተርፌረንስ ስንል ዊ አር ሪፈሪንግ አባውት ሶቨርኒቲ። ሶቨርኒቲ ማለት ሉዓላዊነት ማለት ነው። አንድ ሰው ሶቨሪን ነው ለማለት ሶቨርኒቲ በሀገር ደረጃ ነው። ሜቢ ሰልፍ ሪስፔክትድ ብንለው ይቻል ይሆናል። የሚከበር ጣልቃ የማይገባበት ማንም እንደፈለገ ያንን ሀገር የማይበትንበት የራሱ የሆነ አደረጃጀት የራሱ የሆነ አካሄድ ያለበት ማለት ነው። ሶቨርኒቲ ሉዓላዊነት። የዛችን ሀገር ስም ሲነሳ ወይም ዜጎቿ በየትኛውም ቦታ ላይ የማይገደሉበት ዛት ዘ ሳይን ኦፍ ሶቨርኒቲ። ሶቨርኒቲ ሉዓላዊነት አለን ለማለት ኢትዮጵያውያንን የትም ቦታ ኢትዮጵያውያንነታችን ይታወቃል። ስለዚህ ኢትዮጵያውያንን ሰው ያከብረናል በኢትዮጵያዊነታችን ዛትስ ሀገራችን ሶቨሪን ከሆነች። ዞሮ ዞሮ አራት ነገሮች ናቸው ሀገር የሚባለው ለመመስረት። ለምሳሌ በቅርቡ ሶማሌላንድ የምትባል ሰምታችሁ እንደሆነ የሶማሊያ ሀገር ክፍል የነበረች አሁን ራሷን ችላ ሀገር መሆን የምትፈልግ ናት። ሀገር ለመሆን እነዚህ አራት ነገሮች ያስፈልጓታል። ኢንተርናሽናሊ የተቀመጠ ክራይቴሪያ ነው፣ ቅድመ ሁኔታ። ኤርትራ ሀገር ከመሆኗ በፊት እነዚህ ነገሮች ነበሯት ብለን ማሰብ እንችላለን። እስቲ የመጀመሪያው ህዝብ ነው። ህዝብ ያስፈልጋል። እዚያ የሚኖር ሰው ሰብሰብ እንበልና ሀገርን መስረት የሚል ሰው እንግዲህ ህዝቡ በቃ አንድ ነው። ህዝብ አለ ማለት ነው። ህዝብ አለ፣ ህዝብ ያስፈልጋል። ህዝብ ከሌለ ያች ሀገር አትኖርም። ባጭሩ ሲጀመር ሀገር የሚባለው የትኛው ሀገር? ወንዙ ነው ኢትዮጵያን ኢትዮጵያ የሚያደርጋት? አባዩ ነው? አዋሽ ነው ወይስ ማን ሀገር? እሺ ተራራው ነው ራስ ዳሽን ወይስ ሌላ ምንድን ነው ኢትዮጵያን ኢትዮጵያ የሚያደርጋት? ይሄ መሬቷ ነው? ወቅቱ ነው ኢትዮጵያ የሚያደርጋት? ምኗ? ኢትዮጵያን ኢትዮጵያ እንድትሆን ያደረጋት ህዝቧ ነው አይደለም? ህዝብ ያስፈልጋል። አንድ የህዝብ ሲባል ግን ምን ያህል ህዝብ ነው?
ስንት ሰዎች ናቸው አንድን ሀገር መመስረት የሚችሉት? the size of the population required to establish a state cannot be fixed አይታወቅም። አይታወቅም ማለት እንግዲህ 10ም 20ም ሊሆኑ ይችላሉ ማለት ነው። ህዝብ የሚባል እንግዲህ 2 ሰዎች 3 ሰዎች 4 ሰዎች 5 ሰዎች ብላችሁ 100 ሰዎች ከምትኖር ህዝብ ልትሉ ትችላላችሁ አይደለ? ያ ሰው ምን ያህል እንደሆነ አይታወቅም፣ ግን ዞሮ ህዝብ ያስፈልጋል። so the people of the state do not have to be of single race ነገር ግን ያ እንግዲህ do not have to be ማለት ትንሽ አስቸጋሪ ይሆናል። do not have to be ሲባል ከአንድ ዘር፣ ከአንድ ሃይማኖት፣ ከአንድ ቋንቋ ወይም ከአንድ ባህል የሆኑ ላይሆኑ ይችላሉ በሚለው እንረዳው። መሆን የለባቸውም ሳይሆን ላይሆኑ ይችላሉ። ምክንያቱም ብዙ ሀገራት አሉ ተመሳሳይ የሆነ ዘር ያላቸው፣ ተመሳሳይ ሃይማኖት የሚከተሉ፣ አንድ አይነት ቋንቋ የሚናገሩ፣ አንድ አይነት ባህል ያላቸው ህዝቦች የሚኖሩባት በዛች የተመሰረቱ ብዙ ሀገራት አሉ በዓለም ዙሪያ ከ200 ሀገራት መካከል። ዞሮ ላይሆኑ ይችላሉ የሚለውን እንረዳ። ከብዙ አይነት ሃይማኖት ከብዙ አይነት ዘር የተሰባሰበውን ሰዎች ሀገር ይመሰርታሉ የሚለውን ለመያዝ ሞደርን ስቴት ዘመናዊ የሚባል ሀገር claims to be capable of reconciling the interests of various groups of its citizens አንድ ሀገር ዘመናዊት ሀገር የምትባል ሀገር በዜጎቿ ወይ ደግሞ በተለያየ ግሩፕ በተለያየ ቡድን የተለያየ ሀሳብ የተለያየ ፍላጎት ያላቸውን ዜጎቿን ፍላጎት የምታሟላ ሀገር ስትሆን ዘመናዊት ሀገር ትባላለች። በዚህ ምክንያት as a result for the existence of the state population is required ስለዚህ የሆነ የምታሳካው ፍላጎት ያላቸው ዜጎች የሌሏት ሀገር መባል አትችልም። ስለዚህ ፖፑሌሽን የሚባለው ነገር ያስፈልጋል ማለት ነው። ስለዚህ እነማን ናቸው? ሴቶች ናቸው ወይ ወንዶች ናቸው ወይ? እድሜያቸው ምን ያክል ነው? ቆዳ ቀለማቸው የሚለው ግን አልተገለጸም። እንግዲህ ስለዚህ አሁን ግን እነማን ናቸው እነዚያ ሰዎች? ዞሮ ሰው ወይም ፖፑሌሽን ብዙ ሰዎች ያሉበት ሀገር ለመባል አይ ይሄ ክራይቴሪያ አለን ይሄን አሟልተናል ማለት ይቻላል። ኦኬ በእኛም ሀገር በጣም የተለያዩ ሰዎች የተለያየ ባህል ያላቸው የተለያየ አመለካከት የተለያየ ሃይማኖት ያላቸው ዜጎች ያሉባት ሀገር ናት ኢትዮጵያ። በዛ መንገድ ሁለተኛው ክራይቴሪያ ቴሪቶሪ የሚባለው መስፈሪያ ቦታ ያስፈልጋል። ያ ነገር የሚታወቅ መሆን አለበት። ዲፋይንድ ቴሪቶሪ የሚታወቅ መሬት የሚታወቅ ግዛት ማለት ነው። ባጭሩ ግዛት በቃ ማንም ጣልቃ የማይገባበት is regarded as yet another critical element ስቴት የሚባለውን ሀገር የሚባለውን መስራት ሌላው የሚያስፈልገው ነገር ነው። no state can exist without a fixed territory የሚታወቅ ዳር ድንበር ያላት ሀገር ከሌለች ያች ሀገር ያለች በእውነቱ ዓለም አለች ማለት አይቻልም። ሪያሊቲ ቴሪቶሪ is required for people to live እንግዲህ ቅድም ሰዎች የት ይኖራሉ ታዲያ? ሌላ ሀገር እየኖሩ ሀገር መመስረት አይቻልም በሀሳብ ደረጃ። ኦኬ ስለዚህ ቴሪቶሪ ያስፈልጋል። እነዚያ ፖፑሌሽን የሚኖርበት ቴሪቶሪ ያስፈልጋል። በማህበረሰብ ደረጃም ቁርኝት ያለው በፖለቲካ ደረጃም አንድ ሀሳብ ያለው ወይም ተቀራራቢ ሀሳብ ያላቸው ሰዎች የሚኖሩበት ቦታ ያስፈልጋቸዋል። ስለዚህ ዳር ድንበሯ የተከበረ እስከዚህ ድረስ የሚባል ቦታ የሌላት ሀገር መሆን አትችልም የሚለውን መያዝ ነው። እስከምን ድረስ የሚባለው ግን አይታወቅም። ምን ያክል ነው ያ ቴሪቶሪ? ለምሳሌ ታውቃላችሁ የሆነ ሀገር ኤሪያ ይለካል አይደል? የሆነ ምን ያህል ስኩዌር ሜትር ወይስ ምን ያክል ኪሎ ሜትር ስኩዌር ነው ኤሪያው የአንድ ሀገር የሚባለው ምን ያክል ከሆነች ነው? ሱዳን አሁን በጣም ሰፊ ሀገር ነው አይደል? ነበረች በፊት ሳትከፈል። ከሱዳን በፊት በአፍሪካ ደረጃ ስናያት በዓለም ለምሳሌ ራሽያ ወደ 17,098,247 ኪሎ ሜትር ስኩዌር የምትሰፋ ሀገር ናት። በጣም
ከባድ ነው። በጣም ትንሿ የምትባለው ለምሳሌ ቫቲካን ሲቲ የምትባለው ወደ 110 ሄክታር በጣም ትንሽዬ የሆነች ወረዳ ነው የምታክል። እንግዲህ አንድ ኢትዮጵያ ውስጥ ያለን ወረዳን እራሱ አታክልም እኮ። በጣም ወረዳማ ሰፊ ነው። ሰፋ ያለ ቀበሌ ብሏት እሷን እንደ ሀገር ናት። ስለዚህ ምን ያክል የሰፋ ሀገር ነው፣ የቆዳ ስፋቷ ምን ያክል የሆነ ነው ሀገር የምትባል የሚባል ዓለም አቀፍ ላይ የሚታወቅም መመሪያም የለም፣ ቅድመ ሁኔታም የለም። ዞሮ ዞሮ ስቴት ኦፕሬት ዊዝን ዛት ዲፋይን ቴሪቶሪ፣ እዛች ቦታ ውስጥ ወይ ደግሞ ግዛታችን ይሄ ነው ያሉ ሰዎች የሚኖሩባት ሀገራቸውን ሀገር ለማድረግ አንደኛ ድንበር መኖር አለበት። ሰዎች የሚንቀሳቀሱበት ከሆነ ቦታ የሆነ ቦታ የሚሄዱበት፣ እንደገና የራሳቸው የሚስማሙበት መገበያያ ያላቸው መኖር አለበት። ሶ ጀስት ላይክ ዛት ራሳቸው ችለው ሊኖሩ የሚችሉበት ሁኔታ መኖር አለበት። ዞሮ ዞሮ ይሄ በዓለም አቀፍ ሕግም የተቀመጠ መመሪያ ነው። ኦኬ ስለዛ ነው። ለምሳሌ ኢትዮጵያ የቆዳ ስፋት አላት። ሶ እንደምታዋት ዳር ድንበር አላት። ሀገራትም ያዋስኗታል። ለምሳሌ በሰሜን ኤርትራ በሰሜን ኤርትራ፣ በሰሜን ምስራቅ ጅቡቲ፣ በምስራቅ ሶማሊያ፣ ኖርማሊ ይሄ ሶማሊያ ነው። እንደገና ደግሞ በደቡብ ኬንያ ታዋስናታለች። እንደገና ደግሞ ኖርማሊ ሳውዝ ሱዳንም እንደገና ሱዳን አሁን ለሁለት የተከፈለችዋ በምዕራብ ያዋስኗታል። በዚህ እስካሁን ድረስ ሱዳን እና ሳውዝ ሱዳን በጣም ሰፊ ይሆን ነበር። ኤኒዌይስ ይህ አንዱ ነው። ሁለተኛው ክራይቴሪያ ነው። ሶስተኛው አንድ ሀገርን ሀገር የሚያደርጋት ገቨርንመንት ነው፣ መንግስት። ገቨርንመንት ዜር ካን ቢ ኖ ስቴት ዊዛውት ገቨርንመንት። ዚስ ኢዝ አክቹዋሊ just it is not fact. There are states in reality that has no defined government. መንግስት የሌላቸው ሀገራት አሉ በመሰረቱ። እና ያለ መንግስት የምትኖር ሀገር የለችም የሚባለው ጽንሰ ሀሳብ ትክክል አይደለም። you can read ኢንተርኔት ላይ ማየት ትችላላችሁ። የተለያዩ ሀገራት አሉ ሊኖሩ ይችላሉ፣ ግን ፎር ኤ ቤተር ኦፕሬሽን ወይም ደግሞ ፎር ኤ ቤተር ኮሃቢቴሽን ገቨርንመንት ያስፈልጋል። በተሻለ እንድትሰለጥን የሚለውን ነው መያዝ እንጂ ያለ መንግስት የምትኖር ሀገር የለችም የሚባለው ነገር አስፈላጊ ጽንሰ ሀሳብ አይደለም። The government is the operational arm of a state። ሀገር ሆና ስራዋን እንድትሰራ ገቨርንመንት የሚባለው ነገር ያስፈልጋል። አዎ ትክክል ነው። as well as powerful political organization፣ ያ ፖለቲካል የሆነ ኦርጋናይዜሽን ወይ ደግሞ ፖለቲካው ጠንካራ የሆነ መንግስት ያለባት ወይ ደግሞ ጠንካራ ፖለቲካ ያለው ድርጅት ያለባት ሀገር የተሻለ መኖር ትችላለች። ማለት የተሻለ እድገቷም የተፋጠነ ማህበራዊ፣ ኢኮኖሚያዊ፣ አካባቢያዊ ፍላጎቶቿ በቀላሉ ሊሟሉላት የምትችል ሀገር ማድረግ ይቻላል ነው። The government is in charge of carrying out state authority and tasks። እንግዲህ አንድን ሀገር ስራ የሚሰራው ወይም እንዲሰራ የሚያሰራው ነው። ኖርማሊ ገቨርንመንት also makes enforce and interpret state laws። እቺ ሀገር የሚያስፈልጋትን ህጎች የሚሰራ የሚያስፈጽምና የሚተረጉም ነው። ነገር ግን አሁን እዚህ ጋር አንድ ሌላ ጽንሰ ሀሳብ አለ። ህግ ግድ ያስፈልጋል ወይ? ቅድም አንድ ነገር ብያቸዋለሁ። አንድ ሀገር መንግስት ላይኖራት ይችላል፣ የሚታወቅ መንግስት ላይኖራት ይችላል። ለምሳሌ ምንድነው ብዙ ዘመናት ብዙ ሀገራት ያለ መንግስት የሚታወቅ መንግስት የሌላቸው ሀገራት ነበሩ። ይሄ ነው የሚባል ሰዎች ያወጧቸው ህጎች የሌላቸው ሀገራት ነበሩ። የራሳቸው ዲፋይንድ
ክራይቴሪያ ወይም ቴሪቶሪ ያላቸው እነዚህ እያየን ያለናቸው ክራይቴሪያዎች ሰዎች ያወጧቸው ናቸው እንጂ ብዙ ምርምር በኋላ እንዲህ ቢሆን በቃ ያቺ አካባቢ ስቴብል መሆን ትችላለች። ተረጋግታ ዜጎቿ አምነውበት መኖር ከጀመሩ በኋላ እዚያ ቦታ ላይ በቃ መንግስት ካላት የቴሪቶሪ ካላት ሉዓላዊነት ካላት በቃ ሀገር መሆን ትችላለች የሚል አይነት ጽንሰ ሀሳብ የመጣው በኋላ ሰዎች ያመጡት ነገር ነው እንጂ ትዝኖት እግዚአብሔር የሰራው አይነት ቅድመ ሁኔታ አይደለም። ዘ ገቨርንመንት ኦልሶ ሜክስ ኢንፎርስስ ኢንተርፕሬት ሎስ ሲባል ህግ ያስፈልጋል አያስፈልግም መጀመሪያ፣ ከዛ በኋላ ግን ህግ ያስፈልጋል ካልነ ማን ነው የሚያወጣው ሲባል ማን ነው የሚያስፈጽመው፣ ማን ነው የሚተረጉመው? መንግስት የሚባለው ነገር ያስፈልጋል ወደሚለው እንመጣለን። ለማንኛውም ጥያቄ ልስጣችሁ። ሀገር ያለ መንግስት መኖር ትችላለች አትችልም? አንድ ሁለተኛ፣ ለአንድ ሀገርስ ህግ የሚባል ነገር ያስፈልጋታል? ህግስ ምን ማለት ነው? ይህን ነገር ኮሜንት ብታደርጉ አፕሪሼት አደርጋችኋለሁ፣ እንወያይበታለን። አራተኛው የአንድ ሀገር ክራይቴሪያ ሶቨርኒቲ ነው። ህዝብ ቢኖራትም የሚታወቅ ቦታ ቢኖራትም እንደገና ደግሞ መንግስት ቢኖራትም ሉዓላዊነት የሌላት ሀገር እነዚህ ሁሉ እንደሌሉ ይቆጠራሉ። ሉዓላዊነት ውስጣዊም ውጫዊም ሊሆን ይችላል። ውስጣዊ ሉዓላዊነት፣ ውጫዊ ሉዓላዊነት የሚባል በተለይ አሁን ሰፋ ያለ ጽንሰ ሀሳብ ይዞ የመጣ ነገር ነው። ውስጣዊ ሉዓላዊነት የሚባለው ነገር ዘ ሶቨርኒቲ ዊዝን ዘ ጁሪስዲክሽን ኦፍ ዘ ስቴት፣ በሀገሪቱ ግዛት ውስጥ ያለ የራስን ሀሳብ በራስ የመወሰን አይነት ነገር ነው። ዘ ስቴት ዊዝ ኢንተርናል ሶቨርኒቲ ሃዝ አውቶሪቲ ኤንድ ካፓቢሊቲ ቱ ኤክሰርሳይዝ ኮማንድ ኦቨር ኢትስ ሶሳይቲ። እንግዲህ የውስጥ ሉዓላዊነት ያላት ሀገር በራሷ ግዛት ውስጥ የሚኖሩ ሰዎችን እንደፈለጋት የማዘዝ ተቀመጡ፣ ተነሱ የማለት ታይ የሚላት የውጭ ኃይል የሌለበት ከሆነ ውስጣዊ ሉዓላዊነት አለ ልን እንችላለን ነው። ዞሮ ዞሮ ግን ይሄ በዋናነት how much it is true the relationship between a sovereign power and other states is referred to as external sovereignty። ሌላው እንግዲህ ከሌሎች ሀገራት ጋር ነው። ውስጣዊ ሉዓላዊነት ማለት በተሻለ መንገድ አንደርስታንድ ማድረግ የምንችለው በዚህ በተቀመጠው አግባብ ሳይሆን a state with internal sovereignty has the authority and capability to exercise command over its society. By the way, this is not what we expect from a democratic society that teaches citizenship as an education. ዜግነት ወይም ስነ ዜጋና ስነ ምግባር የሚባለውን ትምህርት ካለበት የትምህርት ስርዓት የሚጠበቅ ዴፊኒሽን ነው ብያል ይዞም ኖርማሊ። የውስጥ ሉዓላዊነት ማለት አንድ ሀገር ዜጎቿን ወይም የራሷን ማህበረሰቦች ትዕዛዟን በራሷ ማህበረሰቦች ላይ ትዕዛዟን የማስፈጸም ስልጣን ሙሉ ስልጣን ያለባት ሀገር። እንደዛ ብቻ አንደርስታንድ ከምናደርገው it's better to understand እንደዚህ። ለምሳሌ የውስጥ ሉዓላዊነት ማለት አንድ ሀገር በአንድ ሀገር ውስጥ ያሉ ዜጎች በራሳቸው መንግስትም የሚፈልጉትን ጥያቄ ጠይቀው የሚፈጸምላቸው ሲሆን ወይም ጀስት ለምሳሌ በመንግስታቸው ኮርተው በመንግስታቸው ተከብረው መንግስት የሚባለው ሌላ ኢንዲቪዥዋል ኤንቲቲ አይደለም ወይም እቃ አይደለም። ያ መንግስትነት የመጣው ከህዝብ ስለሆነ ስለዚህ ያ መንግስት ዜጎች ላይ የሚያዝዝ ብሎ መረዳት ሳይሆን ዜጎች በመንግስታቸው የመገልገል ብሎ መረዳት ይቻላል። ዝሮ ዝሮ ምን ታስባላችሁ? ኤኒዌይስ እስቲ ይሄን ነገር ግን ይሄን ዴፊኒሽን ሞር በዚህ ስፔሻላይዝ ያደረጋችሁ ሰዎች እንዴት ታዩታላችሁ? this is my question። ኤክስተርናል ሶቨርኒቲ የሚባለው የውጭ ሉዓላዊነት የሚባለው ከሌሎች ሀገራት ጋር ያላት ኢንዲፔንደንት ሪሌሽንሺፕ ነው። ኢትዮጵያ ከሶማሌ ጋር፣ ኢትዮጵያ ከኬንያ ጋር ያላት ያለማንም ጣልቃ ገብነት መብቷን ስትጠይቅ፣ ለምሳሌ የአባይ ጉዳይ አለ። እናንተ አሁን በግሩፕ ስትሰሩ
የሌላ ሴክሽን ተማሪዎች መጣው ግሩፓችሁ ይሄ ትክክል አይደለም ብለው የሚያስፈርሷቸው ከሆነ የዚያ ግሩፕ ሉዓላዊነት የለውም ማለት ነው። በቤታችሁ ስትኖሩ ለምሳሌ በቤታችሁ ስትኖሩ ስለ ቤታችሁ ጉዳይ የጎረቤታችሁ ይሁንታ የሚያስፈልገው ከሆነ የውስጣዊ ሉዓላዊነት የላችሁ እንደማለት ነው። ወይም በአንድ ቤተሰብ ውስጥ ያሉ ሰዎች ቅድም ባየነው ዴፊኒሽን እኮ ስነድ the authority and the capability to exercise command over its society. What does it mean command, by the way? What is command? Is that a best definition? Okay, so ትእዛዝ ማዘዝ ብቻ የአንድ መንግስት ወይም የሶቨርኒቲ መገለጫ ነው ወይ? ሶቨርኒቲ ሉዓላዊነት። እስኪ ለምሳሌ የሆነ ዴፊኒሽን ሌትስ ጉግል። ኦኬ ጉግል እንደሚለው ከሆነ ኢንተርናል ሶቨርኒቲ ኢዝ ስቴትስ ሱፕሪም ኤንድ ኢንዲፔንደንት አውቶሪቲ፣ የአንድ ሀገር ሱፕሪም ኤንድ ኢንዲፔንደንት አውቶሪቲ ያለምንም ጣልቃ ገብነት በነፃነት ምን የማድረግ ቱ ገቨርን የማስተዳደር ኢትስ ኦውን ፒፕል የራሷን ሰዎችና ዳር ድንበሯን ማለት ነው። ይሲ መሬቱንም ይጨምራል። ቱ ኮማንድ ኢትስ ሶሳይቲ ከሚለው የሲቲዝንሽፕ ዴፊኒሽን ለየት ይላል። ፒፕል ኤንድ ቴሪቶሪ አለው። ህዝብ ላይ ብቻ ሳይሆን መሬትንም ይጨምራል። ሚኒንግ ኢት ሃዝ አልቲሜት ፓወር ከፍተኛው ስልጣን ያለው ቱ ሜክ ኤንድ ኢንፎርስ ሎውስ፣ ስለዚህ ህግ የሚያወጣ የሚያስፈጽም፣ ኤንድ ማኔጅ ኢትስ ኢኮኖሚውን የሚያስተዳድር፣ ኤንድ ሜንቴን ኦርደር ስርዓት የሚያስጠብቅ ዊዛውት ኢንተርፌረንስ። አሁን ይሄ ነው ሉዓላዊነት፣ ውስጣዊ ሉዓላዊነት ዊዛውት ኢንተርፌረንስ ፍሮም አውትሳይድ ፓወርስ የሚለው ነው። ዜጎችን ለማስተዳደርና ምን መሆን እንዳለበት የሌሎችንም ምክር ሳይጠይቅ የሚያደርግ መንግስት ካለ ውስጥ ያሉ ዜጎች ያለማንም ጣልቃ ወይም ያለማንም ሸምጋይ የራሳቸውን ጉዳይ በራሳቸው መንገድ መፍታት ይችላሉ። የውስጥ ጉዳይ ነው ባጭሩ። የውስጥ ጉዳይ በውስጥ ጉዳያቸው ሌላ ጣልቃ የሚገባ አካል ከሌለ ኢንተርናል ሶቨርኒቲ ይባላል። ለምሳሌ አንድ ሰው በራሱ ሁኔታ ራሱን መወሰን የማይችል ከሆነ በተለያየ መንገድ አእምሮ የታወከ ከሆነ ያው ኢንተርናል አውቶሪቲ የለውም ብለን ማለት እንችላለን፣ ወይም ኢንተርናል ሶቨርኒቲ የለውም ማለት እንችላለን። ኤክስተርናል የሚባለው ደግሞ ሰው ከሌላ ጋራ ግንኙነት ወይም የሆነ ነገር መጠየቅ ቢፈልግ፣ ሱቅ የሆነ ነገር መግዛት ቢፈልግ ሌላ ሰው አማክሮ ከሆነ ዛት ኢዝ ኤክስተርናል አስፔክት። ስለዚህ ኢንተርናል ኤክስተርናል ሶቨርኒቲ የሚለውን በዚህ መንገድ አንደርስታችሁ። ስለዚህ የሆነ ነገር ሲጠፋችሁ ኢንተርኔት ላይ ሄዳችሁ መፈለግና ሪሊ የሚለውን ነገር መረዳት እንድትችሉ ያስችላችኋል። ዞሮ ዞሮ በሀገሪቱ ውስጥ ያሉትን ህጎች የማስፈጸም ዜጎቿን ምን ባድረግ ይሻላል ብሎ የማማከር ዜጎችም ያለ ማንም መካከል የሚሆን ነገር ወይ ደግሞ አርቢትሬተር ወይ ሚዲየተር የሚባሉ አሉ። አስታራቂ፣ ሸምጋይ፣ አቀራራቢ ሰዎች ሳይፈለጉ በራሳቸው መንግስት ዜጎችን በራሳቸው መንግስት ማዘዝ ሲችሉ that is we can say that as ኢንተርናል ሶቨርኒቲ ኤክስተርናል ከሌሎች ሀገራት ጋር ያለ ግንኙነት ማለት ነው። ሶ የዛሬው ትምህርታችን ያን ይመስል ነበረ።